ሰላም ታይ ወደ እናንተ እንደተለመደው ይድረስ ያ መቼም እንግዲህ ጦር ሜዳ የነበሩ መሳሪያ የታጠቁ በሙሉ እንደምንም መሳሪያ ፈተው ወደ አገር ገብተዋል አሁን መሳሪያው በሙሉ በሳይበርና በፌስቡክ ላይ ሆኗል በቴክኖሎጂ ውጊያ ስለሆነ እኛም ያው እንደተለመደው ሰቅለናት የነበረውን ክላሻችንን እንደገና በደንብ ወልውለን ወደ የፌስቡካችን ተመልሰናል ለናቋርጥና አይ ሰላም ወረደ በቃ ካሁን በኋላ አልሐምዱሊላህ እግዚአብሔር ይመስገን ወደ ጸሎትና ወደ ስራችን ዳይ እንላለን ስንል ትጥቅ የፈቱ አዲስ አበባ ሲገቡ ትጥቃቸው በሙሉ ወደ ፌስቡክ ላይ ነው የወጣው ስለዚህ እኛም በሁለት ቀን በሶስት ቀን ስናደርገው የነበረው ውጊያ በቀን ሁለት ጊዜ ወደ ማድረጉ ተመልሰናል ምን ይደረግ እንግዲህ ዘመን ነው ዘመን እንደዚህ ይወርዳል አይደለም የኛ ሀገር ዘመን ግን አባቶቻችን አርበጥብጦ ባልተዋጉበት ዘመን የዳስፖራ የሳይበር ፖለቲከኛ ግን አርና ሽንታችሁን በጥብጡና ተዋጉ ብሎ ሲያስተምር ምን አይነት እየዘቀጥን ወደ ኋላ እየተመለስን የሆንን ማህበረሰብ መሆኑን እገነዘባለሁ እረዳለሁ የሆነ ሆኖ ግን ዛሬ ላነሳቸው የፈለጉት ሁለት ቶፒኮች ናቸው አንደኛው ቶፒክ ኦኔግ ወደ አዲስ አበባ እንዴት ይገባል ለምን ገባ እንዴት እስገባ የሚል ኦኔግ ግን አዲስ አበባን ተቆጣጥሯል የሚል እሰማለሁ ሁለተኛ ኦቦለማ በሆነ ማህበረሰብ ሰብስቦ ከሶማሌ የተፈናቀሉትን ህዝቦች በከተማ አካባቢ አስፍራናል አዲስ አበባም ሌሎች ከተማዎችንም አስፍራናል የሚል ንግግር ሲናገር በዚህ ያቀፉን በዚህ ያታለሉን ነው የሚል ሰምቻለሁ ወንድሞቼ ለነረዳ የሚገባ ፖለቲካ ፍለፊት የምትናገረውና ከውስጥ የምትሰራው ይለያያል መጀመሪያ ስለ ወታደሮች ልናገር እኔ እንደውም ወታደሩን መቀበል ያለበት ኦሮሞ ህዝብ ሳይሆን የኢትዮጵያ ህዝብ ነው ትናንትና ኦሮሚያን እንገነጥላለን ለብቻ ነው አገር የምንፈልገው ብለው ጫካ የገቡ ወታደሮች ትጥቃቸውን ፈተው ወደ አዲስ አበባ ሲመጡ አገራችን ነው ካሉ እንደተባለው ኦሮሞን የመጥላት ስሜት ወይም ፕሮፓጋንዳ መጠቀም ካልሆነ በስተቀር ትናንት ከያዙት አቋም ላልተው አዲስ አበባ ባዶ እጃቸው መግባታቸው የትኛውንም ኢትዮጵያዊ አናድድም ምክንያቱም ያቀዱት እቅድ ኢትዮጵያን መበተን ነበር ኦሮሚያ የምትባል ህልም ነው ይዞ ጫካ የገቡት ይሄ ህልማቸው ሳይሳካ ቀርቶ ይሄውና የናንተም አገር ነው ኑ አዲስ አበባ ግቡ ብሎ በአውቶቡስ ወደ አዲስ አበባ ሲመጡ ለአዲስ አበባ ህዝብም ለኢትዮጵያ ህዝብም ስጋት ሊሆን አይገባም ሞር ለጠላት መቀስቀሻ የሚሆን ፕሮፓጋንዳ ይሄው ኦኔግ አዲስ አበባ ገባ የሚል ኢትዮጵያዊ ሳይሆን ኦሮሞን ከኢትዮጵያዊ ህዝብ ጋር ለማጣላት የሚፈልጉ ካድሬዎች ናቸው አዲስ አበባ ባዶ እጁን የገባ ወታደር የአዲስ አበባን ህዝብ በጥርስ ነክሶ አያጠፋ ለተሰራ ፕሮፓጋንዳ እንደና አምቦ አይነት መርዛም አዲስ አበባ ቁጭ ብሎ ይሄው ኦኔግ ወታደር እዚህ ያስተዳድራል እዚህ ይሄ የሆም ብሎ እነለማላ የሚደረግ ሴራ ነው ደምስ ወንድሜ እንዴት ነው አርቲስት ደምስ ወንድሜ ሰርጌ ላይ ሙሽራዬ ብለህ የዘፈንክልኝ ጓደኛዬ ታንኪው እዚህ ውስጥ ስላየው ምርጥ ከአዳማ ወይም አዲስ አበባ ላይ ትሆናለህ ብዬ ነው ማስበው አመስግኑልኝ አርቲስት ደምስን እዚህ ውስጥ አይቼዋለሁ በሰርጌ ላይ ሳገባ ያኔ ኤችአይቪ ፖዚቲቮች ጋር መቆም በሚፈራ ጊዜ
ሰርጌን አድምቆ የዳረኝ አርቲስት ነው ባንድ አምጥቶ ከእሱና እሱን የመሰሉ ጓደኞቼ ዛሬ መድረሴን ቆሞ ሲያዩኝ ይገርማቸዋል መቼም ያንን ዘመን ያዩ ከኔ ጋር የነበሩ ሰዎች ማለት ነው ለማንኛውም ስላየው ደስ ብሎኝ ደምስ አመሰግናለሁ ወደ ዋነኛው ቶፒክ ልመለስ ስለዚህ ኦኔግ ትናንት ምን ነበር ያለው እኔ ኦኔግን በምንድን ነበር ስታገል የነበረው ኢትዮጵያ አትበትኗትም ኢትዮጵያ ለዘላለም ትኖራለች ኦሮሞ ኢትዮጵያን መምራት ነው ያለበት እንጂ ኢትዮጵያን ለማጥፋት አይደለም መታገል ያለበት ብዬ ተቃውሚያለሁ አገራችን ኢትዮጵያ ናት የምን ኦሮሚያ ነው የምትሉን ኢትዮጵያን አድዋን ለማጥለን ሶማሌ ጎዴ ላይ ወደቀ ጀግኖቻችንን አጥንት የጥለን ነው ጠባባን ኦሮሚያ ነፃና ወጣለን የምትሉ ብዬ ታገያቸዋለሁ ዛሬ እነሱ ደግሞ ኢትዮጵያዊ ነን ብሎ ወደ አዲስ አበባ እንግዲህ የኦሮሚያ ዋና ከተማ ያለችው ፕሬዝዳንት ቢሮ አዲስ አበባ ነው እንደ ባህር ዳር የአማራን ጥያቄ ያነሱ ታጣቂዎች ባህር ዳር ሄዶ የባህር ዳር ክልል ባህር ዳር እንደተቀበላቸው የኦሮሚያ ክልል መቀመጫ አዲስ አበባ ውስጥ ነው ያለው የታገሉለት ህዝብ ውስጥ ጽፈት ቤት አዲስ አበባ በአውቶቡስ መጥቶ ሲመጡ መቀበል ያለበት እኮ አዲስ አበባ ህዝብ ነው እንኳን አገር ኦሮሚያ የምትባለውን አገር ትታችሁ ወደ ኢትዮጵያዊነታችሁ መጣችሁ ብሎ መቀበል ያለበት ኢትዮጵያዊ ሊቀየምና ሊያኮርፍ አይገባም አዲስ አበባ መጡ ብሎ ለሌሎች ፕሮፓጋንዳ ኦሮሞንና ኢትዮጵያን ለማጣላት የሚፈልጉ አካላቶች ኦሮሞ የሆነ ሰው ሁሉ ወደ መሃል ሲመጣ ይሄው እንዲ ሊያረጉ ነው ይሄው እንዲ ሊያጠፉ ነው እያሉ እና አምቦ የመሰሉ አሁን የኦሮሞ ጠላት ናቸው ልክ ለኦሮሞ የተናገሩ ነው የሚመስሉት ህዝብ የሚፈራውን ስጋት ነው የሚናገሩት እዛ እነዚህ ወታደሮች የኦሮሞን የበላይነት ለማረጋገጥ ሳይሆን ወደ አዲስ አበባ የሚመጡት ሰላማዊ ኢትዮጵያዊ ሆነው ከህዝብ ጋር ሊቀላቀሉ አዲስ አበባ የነሱ አገር እንደሆነች የኢትዮጵያኖች እንደሆኑ ስነ ልቦናዊ እንዲሰማቸው ነው ወደ አዲስ አበባ የሚመጡ በውስጥ ለወታደር የሚሰማውን ምስጥር ሁሉ እዚህ ላይ አውርቼ እኔም ካምፔን እና ለማ ላይ መስራት አልፈልግም እና አብይ ላይ መስራት አልፈልግም ምክንያቱም እነሱ የሚጠቀሙትን ጥበብ እኔ አውጥቼ እንዲህ ነው ያደረጉበት ለሌላ ጠላዱላ ማቀበል ስለሆነ ነገር ግን እና አብይ ወታደሮቹን ከመሳራ ትናንት መሳራ ይዞ ጫካ ቁጭ ብሎ ኢትዮጵያን እናጠፋታለን ኢትዮጵያን እናፈርሳለን ብሎ ሲፎክሩ የነበረ ኢትዮጵያ የኛ ናት ብሎ መሳራ ፈቶ ወደ አዲስ አበባ ሲመጣ ኢትዮጵያዊ ከፋው የሚከፋው ኢትዮጵያ ያለ የሚከፋው ኢትዮጵያን ሊበትን የፈለገው ነው የሚከፋው ለምን እነዚህ ሰዎች መሳራዎቻቸውን ቁጭ አድርጎ ወደ መሃል መጣቻቸውና ኢትዮጵያዊ ነን ብሎ መምጣታቸው ትናንት ይዞት የነሱትን አጀንዳ ተተው ከኛው ከኢትዮጵያዊ ጋር መሆን ያለባቸው ለመሆን መምጣታቸው እኮ ከባድ እርምጃ ወደ መሃል ነው የመጡት ይሄን ኢትዮጵያዊን ያናድዳል ያበሳጫል ኦኔግ መቼም ኢትዮጵያዊ አይሆንም አንቺ ስለምታያቸው ነው ኦኔግ መቼም ኢትዮጵያዊ አይሆኑም ካልሽ ወደ ጫካ ተመለሱ እኮ ነው እንዴት ነው የማይሆነው እንዴት ነው ኢትዮጵያ ሌንጮለታ እኮ ነው ኢትዮጵያዊን የመሰረተው ሌንጮለታ መስራቹ እኮ ሌንጮለታ ነው ኦኔግን የመሰረተው ዋና አውራው ንቡ አውራው ከውስጣቸው እኮ ነው ልጆቹን ጥሎ ለራሱ መጥቶ ኢትዮጵያዊ ሆነው ሌንጮለታ ዶክተር አብይንና ለማ መገርሳ አብሮት የሚሰራው ሌንጮለታ ነው ሌንጮለታ ኢትዮጵያዊ ሆነው አብይ ኢትዮጵያዊ ከሆነ ለማ መገርሳ ኢትዮጵያዊ ከሆነ ልጆቹ ኢትዮጵያዊ የማይሆኑበት አይ እኔም ኢትዮጵያዊ አይደለም በኦሮሞነት ኢትዮጵያዊ አይኮንም ብላችሁ ምትፈርጁ ከሆነ እኔም ኦሮሞ ነኝ እንግዲህ ኢትዮጵያዊ ያልሆንም በእናንተ ግን እንደናንተ አለ ዶንቆሮ ነው እኮ ሰውን ወደ ውጪ እንዲገፋ የሚያደርገው ኦሮሞ የሆነ በሙሉ ኢትዮጵያዊ አይሆንም ኦኔግ እኮ መንፈስ አይደለም ሰዎች ናቸው አይዲዮሎጂ ቀርጸው ሰጥቷቸው ያታገሉት ሰዎች ናቸው አይዲዮሎጂ የሚቀይሩት ኦኔግ የኦሮሞ ህዝብ ማስፈራሪያ መሆን የለበትም እንደ አውሬ መሳል የለበትም
ዌልካም ብለው ትናንትና ኢትዮጵያን እንበትናታለን ያሉ ሰዎች አይ ኢትዮጵያ የኛ ናት ብለው ሲመጡ ኢትዮጵያ ዌልካም ብለው ነው ሊቀበላቸው የሚያስፈልገው እንጂ አይ አንተ ኦነግ ነህና እንዳትገባ ወደ አዲስ አበባ ሲባል ይሄ ኦሮሞ ጥላቻ ነው የሚያሳየው ይሄንን ማን ነው የሚያደርገው ኦሮሞ ማህበረሰብን ከኢትዮጵያዊ ማህበረሰብ አንድ ላይ እንዳይኖሩ የሚፈልጉ ጸረ ኢትዮጵያኖች ናቸው እንደዚህ የሚሉ ኦሮሞ ሞኖ ይሄ ኦነግ መግባት ያናደደው ኦሮሞ አለ ስለዚህ ምን ማስፈራራት ይፈልጋል ኢትዮጵያዊን ማስፈራራት ይፈልጋል ምን ይያለ ካሁን በኋላ ነፍጠኞች አትኖሩም አዲስ አበባ ውስጥ አትኖሩም ኦነግ ከብቷል ወታደሩ ኦነግ ነው የሚሆነው ፖሊሱ ኦነግ ነው የሚሆነው ምኑ ኦነግ ነው የሚሆነው ሲባል ህዝብ ይፈራል እነዚህ ሰዎች አዲስ አበባ ውስጥ ገብቶ ሌላውን ኢትዮጵያዊ ሊጨፈጭፉ ነው የሚል ስለልቦና ይሄንን ሆን ብሎ የኦሮሞ ፖለቲካ እነለማ የኦነግን አስተሳሰብ አፍርሶ ወደ ኢትዮጵያዊ እንዲመጡና በኢትዮጵያዊነታቸው እንዲታገሉ የተጠቀሙት ስትራቴጂ ያናደዳቸው የኦሮሞ ልጆች ከወያኔ ጋር ቆሞ ነው ካምፔን የሚጠቀሙት ካምፔናቸው ከወያኔ ጋር ቆሞ ለኦሮሞ የተከራከሩ መስሎ ግን መርዝ የሚተረጩት ከወያኔ ጋር ነው ኦሮሞ ወደ ኢትዮጵያዊነት ትናንት ኢትዮጵያዊ አይደለም ያለ አገሬ ነው ኢትዮጵያዊ ብሎ መምጣቱ ኢትዮጵያዊን ያናድዳል ያስፈራል ሌንጮ ለታኮ ዋና አውራው ንቡ ዋናው አውራው እኮ ኢትዮጵያዊ ነኝ ብሎ ኢትዮጵያ ውስጥ ገብቷል እነዚህ እኮ አጃቢ ነው የነበሩት እነዚህ በዛ ሜንታሊቲ ተቀርጾ ባቡር ውስጥ የቀሩ ናቸው እኮ የሌንጮ ስህተት አሳምኖ ተሳፋሪውን ይዞ መምጣት ሲገባው ፉርጎውን ጫካ ውስጥ ቆርጦ እኮ ነው የቀረው ፉርጎውን ጫካ ውስጥ ቆርጦ ሲቀር እነለማ አመጡ የሚጠይቁት ኦሮሚያ የኦሮሞ አልሆነችም ኦሮሚያ እንዲህ አልሆነችም በነፍጠኛ ተወረናል ሲሉ ይሄው ወንድሞቼ ከሶማሊያ የተፈናቀሉትን እኮ አዲስ አበባ አፍሳፈርን ይሄው እዚህ ጋር ከተማ ውስጥ ሰጠናቸው ምክንያቱም ስለንቦናቸው ይሄን ጥያቄ ነበር የሚጠይቁት ኦሮሞ ጥብ ነው በእናት አንተ ልትል ትችላለህ የተናደደ ወያኔ ብዙ ነገር ሊናገር ይችላል እንዲህ ብለ ኦሮሞን ሰርበ አንተ ልትተርፍ ትችላለህ ወያኔዎች ብዙ ልትሉ ትችላላችሁ እኔ ግን የአዲስ አበባ ህዝብ ያ ወታደር ወደ አዲስ አበባ ሲመጣ የአገር አፍራሾችን ምናሸንፈው እንደውም ወንድሞቻችን እንኳን ከትናንትና መጥፎ አስተሳሰባችሁ ኢትዮጵያዊነን ብላችሁ መጣችሁ ብሎ አዲስ አበባ ሊቀበላቸው ይገባል ጣላትን ምናሸንፈው የኢትዮጵያን መፍረስ የምናሸንፈው እነሱ በሰበኩን አይነት ሳይን ዌልካም ብሎ በመቀበል መሳሪያ ይዞ አይደለም የመጡት ባዶ እጃቸውን የመጡት መሳሪያ አስፈትቶ መንግስት ተረክቧቸዋል ባዶ እንዴ ዳዊት ኢብሳ አዲስ አበባ ውስጥ ተቀበላችሁ የለ እንዴ ዳዊት ኢብሳ እነዚህ ልጆች ምስኪኖች የአዲስ አበባ ህዝብ እንደውም ጠላት የጠላትን ጠላት ወንድም ሊገል የመጣ ነው ብሎ የሚያጣላህን ጠላት አይገለኝም እኔ ምን አርጌ ነው ወንድም የሚገለኝ አንድ ተረተረ አንድ የሆነ አባባለ የሰማሁት በጣም አስተራቂ ሐሳብ አንድ ሰው ማንዲስ የቱ ጋር ነው አጥር ገንባ ያልከኝ ብሎ የሆነ አንዱ ወንድም ማዶ ነው አንዱ ወንድም ወዲህ ማዶ ነው አሁን አንድ እንደተጣሉ ያወቀው ግንበኛ በሪያን ኳኳና የትኛውን ግንብ ነበር ገነባልኝ አልከው ይለዋል እኔ ግንበኛ አልጠራውም ይላል እንደውም ሂድና በዚህ ጋር ያ ወንድሜ የኔም ቤት ወደዚህ እንዳይ ይሄን መንገድ በትልቅ ግንብ የወንድሜም ፊት ፍለፊት ዝጋልኝ ይለዋል ዝጋልኝ ወንድሜ እንዳይን አይኑ ማየት አልፈልግም ስወጣ ስገባ በትልቅ ግንብ ይሄን ዝጋልኝ እንደውም ከመጣ ይለዋል እሺ ይለውና ያ እጠር ያለው ሰውዬ ዝም ብሎ ይሄዳል ግንበኛው ምን ያረጋል ከሱ ቤት ወደ ወንድምየው ቤት የሚያሻግር ድልድይ ነበር ድልድዩን ባማረ መንገድ ሰርቶ መንገድ ጠርጎ ወደ ወንድምየው ቤት የሚሄድ ቆንጆ መንገድ ዘርግቶ ማታ ገባ ማታ ሲገባ ያኛው ወለ አጠርልኝ ያለው እኔ ወንድሜ ላይ አጥር ይዘጋልኝ ስል ወንድሜ እንደውም ወደኔ ቤት የሚመጣ ቆንጆ መንገድ ሰራ ለካ ወንድሜ አይጠላኝም እኔ ነኝ ወንድሜ ነው ጠላውት ይላል ያኛው ደግሞ እንዴ ይጠላኛል ያልኩት ወንድሜ
እንደውም ወደኔ ቤት ቀጥ ብሎ የሚመጣ ቤት ሰራልኝ መንገድ ሰራ ለካ እኔ ነኝ ስተት ይሰራት ወንድሜ አይጠላኝ ምንና ድልድይ ይሰራ ያለ ቦታ ላይ መጥቶ ሁለት ወንድማማቾች ተቃቅፎ ታረቁ ይባላል ተመልከቱ ያ ግንበኛ እንዴት አርጎ ሁለት ወንድማማቾችን እንዳታረቀ ብልጥ ሰው ብልጥ ኢትዮጵያዊ ኦኔግ ሊያጠፋ ነው ሲመጣ ብሎ የሚቀሰቅሰውን ሰው አይ ኦኔግ ወንድሜ ነው ብሎ ቢያቅፈው የጠላትን የእንድንፈርስ የሚፈልጉት ፕሮፓጋንዳ ያከሽፋል ስለዚህ አዲስ አበባ ህዝብ ኦኔግ ኢትዮጵያን ሊያፈርስ ነው ወደ አዲስ አበባ የመጣው ሲል አይ ኦኔግማ ኢትዮጵያዊ ሆኖ ነው የመጣው ትናንት መሳሪያ ያዘ ቀን ነበረ የኢትዮጵያ ጠላት የነበረው አሁንማ ባዶ እጁን ነው ወደ ወንድሞቹ ወደ አገሩ ወደ ህዝቦቹ የተቀላቀለው እንደውም በአበባ ነው መቀበለው ብሎ የአዲስ አበባ ህዝብ ሊያቅፈውና ጠላትን ሊያሳፍረው ይገባል ብዬ ነው እምነት ያለኝ መርዞቹ በሚረጩት አይደለም ጠላትን የምታሸንፈው ሁለተኛ ኦቦለማ መገርሳ ስለ ኦሮሚያ ክልል ከሶማሌ መፈናቀል አንስቷል አዎ ትክክል ነው ያለው ትናንትና ወያኔዎቹ የኦሮሞ ህዝብ ጥያቄ ሆን ብሎ እንዲከሩና አገር እንዲበትኑ አዲስ አበባ ዙሪያ ያሉትን ገበሬ ያፈናቀሉ ለኢንቨስትመንት ይያሉ መሬት ይሸጡ ነበር አንድ ዘጋቢ ፊልም ሰምታችኋል ኢትዮጵያ ከኢትዮጵያኖች እጅ ወጣ ለቻይና ተሸጣለች ለቻይና ወያኔው ለቻይና አገሪቷን ሸጦ ነበር ላሰማችሁ አንድ ጥቁር ሲናገር የነበረው እኔ በደንብ እንግሊዘኛ አልችልም መቼም እንግሊዘኛ የምትችሉ ሰዎች ትሰማላችሁ አዳምጡት እኛ ኦሮሞ ወሰደ አማራ ወሰደ ነው የምንለው ነገር ግን የውጪ ዜጎች እንዴት እንደወረሩን አዳምጡት አዳምጡ Yeah. Oh my goodness. ይሰማል? I made the comment when you talked about it. Yeah. Ethiopia, right? The only African nation to never be colonized up until now. Ethiopia is one of the largest recipients of Chinese aid in the world. Ethiopia also has a female president now. Shout out to the queen. But guess what? Ethiopia better do something fast. Because they are becoming over-dependent on Chinese support. And why is the Chinese taking over Africa? ተመልከቱ ይሄ በቃ አፍሪካ ኢትዮጵያን በኮሎኒ የተገዛች አይደለችም ግን ቻይና አሁን ኢትዮጵያን በሙሉ በደንብ ይዛለች እኛ ኦሮሞ መጣ አዲስ አበባ ሊወስድብህ ነው አማራ መጣ አዲስ አበባ ሊያስወጣ ነው እንባባላለን ነጮች ግን በፖለቲከኞች መስመር ገብቶ ኢትዮጵያን ተውና አፍሪካን እየወረሩ አሁን ኦኔግ በሙሉ ኦሮሞ በሙሉ ከሰጋችሁ ታዳ እኔንም ስናገር ኦኔግ ናንተ አብይም ስናገር ኦኔግም ማንገስ ነው ለማም ስናገር ኦኔግን ማንገስ ነው ስለዚህ ኦሮሞ ሰው ስልጣን ላይ ሳይወጣ ነው የሚኖረው ብላችሁ ነው የምትነግሩት ይሄንን ኢትዮጵያዊ ነው የሚለው አይደለም ማን ነው የሚለው ኦሮሞ ከኢትዮጵያኖች ጋር ተግባብቶ እንዳይኖር የሚፈልጉ ወያኔዎች ናቸው ይሄንን የሚሉ ሁሉ ኦሮሞ ኦኔግ ከሆነ እንግዲህ ሁሉ ኦሮሞ ኢትዮጵያን የሚጠላ ከሆነ ስለዚህ ኦሮሞ የሚባል ስልጣን ሳይሰጠው ዝም ብሎ መኖር አለበት ኦኔግ እየተለጠፈ ማለት ነው ማን ነው ታዲያ ኢትዮጵያን የሚመራው ንገሩኝ እስኪ በጣም እኮ የሚገርም ነው ለዚህ የሚሸወድ ኢትዮጵያዊ ካለ ለወያኔ ፕሮፓጋንዳ የሚሰራ ነው ዲጂታሎች ናቸው ለማንና አብይን ግን የሚወቅሱት እነ ጸጋዬ አራርሳ እነ ጀዋር አሁን ጀዋር ነገ ዋልታ ላይ ትሰማላችሁ እስካሁን የታሰረው ሌባ አይደለም እስካሁን የታሰረው ጸረ ሙስና አይደለም ይያለ ነው ሙሉን ዘገባ ነገ ትሰማላችሁ እስካሁን የታሰሩት ወያኔዎቹ በሙሉ ፖለቲካዊ ነው ይያለ ለወያኔ እየተከራከረ ነው ታዲያ ይሄና ለማና አብይ የማን የኦሮሞካ እንዳይባሉ ኦሮሞዎች ሸጡን ይላሉ የኢትዮጵያኖች እንዳይል ኢትዮጵያኖቹ ኦኔግ ነው ይላሉ ኦኔግ የትግሬ የወያኔ እንዳይባል ወያኔዎች እኛን አሰረ ጅቦች አለን ይላሉ የማን ናቸው እነዚህ ልጆች ነው የምትሏቸው አንድ ህዝብ ጥያቄ ያለውን ህዝብ አንደ መሪ ስሜቱን አዎ ልትልለት ይገባል እኛ ኦሮሞን አልገፋንም ይሄውና ከሶማሌ የተፈናቀሉትን እንኳን መልሰን እዛ ሶማሌ እኮ ማስፈር እንችላለን ይሄው መሬት ሰጠን መቼ ነው የገፋ ነው ብሎ ይሄንን ህዝብ የሚመሩትን ማሳመን ካልቻሉ እንዴት ነው የኦሮሞ መሪ ሆነው
ኦነግ ዳዊድን እንዲመርጣና ህዝቡ ከዳዊድ ጋር እንዲቆም ነው የምትፈልጉት? የክልሉ መሪ እኮ ነው። የህዝቡን ስሜት ማስተጋባት አለበት ለማ። ይሄንን ስሜት አድሚን አድርጎ ካላሳመናቸውማ እኮ ኦፒዲዮ የኦሮሞ ደጋፊ አይደለችም። የአማራ ተላላኪ ወይም የትግሬ ተላላኪ ተብላ የምትደበደብ ፓርቲ ናት። ስለዚህ ምን እንዲሆን ነበር የምትፈልጉት? ለዚህ ሰውዬ እንዴት እንዲል ነበር የምትፈልጉት? አስቡ ቁሙና ለማና አብይ በምንም መስፈርት ሌላውን ኢትዮጵያዊ አጥፍቶ ኦሮሞን አንግሶ አኑሮ በዘላለም ይኖር ብለው አይታዘብ ሰፊ ጋላ። አሁን እንግዲህ እነን የሚሉ አማራ ነው እንዲህ ያለኝ ነው የሚለው ሌላ ኦሮሞ። አንድም አማራ ኦነግ በመምጣቱ ወደ ኢትዮጵያዊነቱ በመግባቱ የሚናደድ አማራ ያለ አይመስለኝም በምንም መለኪያ። ይየጨው ያሉትም ወያኔዎች ናቸው። እያስጨው ያሉትም ኦነግ ወደ አዲስ አበባ ኢትዮጵያዊ መምጣት ኢትዮጵያ መበተን የሚፈልጉ ኦሮሞዎች ናቸው። ሁለቱ ናቸው የኦነግንም መግባት በሌላ ስሜት እየገለጹ ያሉት። ኦነግ ሲገባም የሚያናድዳቸው ያሉት ወያኔዎቹ ናቸው። ኢትዮጵያዊ ኦነግ ያናድደው ወደ ኢትዮጵያዊነቱ መምጣቱ። ትናንት ኢትዮጵያን በተናለው ያለ ሰው መሳሩን አስቀምጠው ኢትዮጵያዊ መሆን መምጣት እንዴት ነው ኢትዮጵያዊን የሚያናድደው? ትናንት እኮ ይዞ የተነሱት ስሜት እኮ ኢትዮጵያን እንበትናለን ነው። ዛሬ አዲስ አበባ ውስጥ በአውቶቡስ ገብተው ኢትዮጵያን ሊበትን ነው ወይስ ሁሉ ኦሮሞ እንግዲህ ኦነግ ነውና ኦሮሞ የሚባል ስልጣን ላይ መውጣት የለበትም፣ ኦሮሞ ይጣላል፣ ኦሮሞ የሚባል ይጣላል የሚለው እውነት ነው እናንተ ያረጋግጣችሁ ያላችሁት? ለወያኔ እኮ ነው ያረጋግጣችሁ ያላችሁት። ወያኔዎች ናቸው እኮ እንደዚህ የሚሉት። አንድ አማራ ኦሮሞን ይጣላል ስልጣን ላይ በመውጣቱ። ታከለውማ ኦነግ ከሆነ አብይ ኦነግ ከሆነ ለማ መገርሳ ኦነግ ከሆነ እኔ ኦነግ ከሆነ ኦሮሞ ነው የሚጣላው ማለት ነው። ስለዚህ ኦሮሞ ስልጣን ላይ ሳይወጣ ወያኔዎችና ትግሬዎችና ወይ አማራ የተባሉ ሰዎች ኢትዮጵያን ሲመሩ ብቻ ነው ኢትዮጵያ የምትሆነው። እንደዛ የሚያስብ አማራ አለ? የለም። ማን ነው ይሄንን የሚለው? ኢትዮጵያን የሚጣሉ ኦሮሞ አክራራችንና ወያኔዎች ናቸው ተጣምረው ይሄንን የሚሰሩ። ምክንያቱም የፈረሰች ኢትዮጵያ ነው ሁለቱም የሚፈልጉት። ንቁ ልንገራችሁ፣ ሁለቱም ኦነግ ሀገር ሊያበትነው ነው ብለው የሚጮህ ወያኔው፣ ኦነግ አዲስ አበባን ተቆጣጥሮናል ምን አባታችሁ ታመጣላችሁ ነፍጠኞች ወደ ሀገራችሁ ትገባላችሁ የሚሉት ኢትዮጵያ እንድትበተን የሚፈልጉ አክራሪ ኦነግ። አሁን ያ አስተሳሰብ ተሸንፎ ነው እነለማ ኢትዮጵያዊን በሲስተም ወደ መሃል ያመጡ ያሉት። ይሄንን የማይረዳ ኢትዮጵያዊ ካለ ራሱ ጸረ ኢትዮጵያዊ ነው። ሁሉ ኦሮሞ ኦነግ ከሆነ የኦሮሞን አይን ማየት አንፈልግም ካላችሁ እሱ ሌላ ጉዳይ። ኢትዮጵያዊ በሙሉ ይሄንን አቋም ካለ እኔ ኢትዮጵያዊ አለው ብያል አስቡ። የአዲስ አበባ ህዝብ እንደው በደመቀ አቀባበል የኦሮሞ ወታደሮችን ቢቀበል፣ ምክንያቱም አዲስ አበባ ከተማ ውስጥ ነው ኦሮሞ ህዝብ ያለው። ዙሪያው ከዛ አካባቢ ሄዱ ወጣቶች ናቸው። ከጫንጮ፣ ከሱሉልታ፣ ከቡራዩ፣ ከለጋጣፎ፣ ከሰበታ ሄዱ የኦሮሞ ልጆች ናቸው። ከአዲስ አበባ ውስጥ ሄዱ ኦሮሞ ልጆች ናቸው። እነዚህ ልጆች ታዲያ የት ይሄዱ? ጎንደር ነው የሚሄዱት? መቀሌ ነው የሚሄዱት? አዋሳ ነው አቀባበል የሚደረግላቸው? የት እንዲሄዱ ነው የምትፈልጉት? እስኪ ንገሩ። እናስብ ወንድሞቼ። ኦሮሞን በሙሉ መጥላት ማለት አይ ኢትዮጵያ እንድትበተን ነው የምፈልገው ማለት ነው። እነሱ ወደ ኢትዮጵያዊነት መምጣት ትናንት ከያዙት አቋማቸው መሳሪያ ፈቶ ወደ አዲስ አበባ መምጣት በአበባ ነው እንጂ መቀበል ያለበት የህዝብ ኦሮሞ አዲስ አበባ ገባ ተብሎ ካምፔን ማድረግ ወያኔዎች ብቻ ናቸው። ወያኔና ለምን ኦነግ ትጥቅ ፈታ ብሎ የተናደደው ኦሮሞ ነው ይሄን ካምፔን የሚያደርገው። እነለማ በጥበብ ነው መሳሪያ ያስፈቷቸው። ይሁንና አዲስ አበባ የኛ ናት ይሁን እንዲህ አድርገናል እያሉ አሁንም እዛ ጋር እኮ ኦሮሞን ወክሎ ነው ለማ የሚቀመጠው። ለኦሮሞ የሚሆን ስነ ልቦና ይዞ ካልመራ እንዴት አድርጎ ነው መንገድ ሊያሻግር የሚችለው?
ታዲያ እዛ ጋር ቁጭ ብሎ ጽንፈኛ የሆነውን ንግግር እዛ ተናግሮ ኦሮሞን እንዲመራ ነው የምትፈልጉት? ኢማጂን። ምክንያቱም ተቀናቃይ ፖለቲካ ፓርቲ አለኩ ሸጠን እኮ ነው የሚሉት የኦሮሞ አክራሪዎች። እዚህ ጋር ደግሞ ሸወደን ይላል ኢትዮጵያዊው አይደለም እያለ ያለው። ሁለቱም በኩል ኢትዮጵያን የሚጠሉ ወያኔና ኦሮሞ አክራሪዎች ናቸው። የለማና የአብይ አካሄድ ኢትዮጵያ መገንባት ያላስደሰታቸው ናቸው ካምፔን እየነዳውባቸው ያሉት። ኦሮሞ አትበል መስፍን። ታዲያ ኦሮሞ ኦነግ ማን ነው? ኦሮግ ማን ነው? አብን አትበል ልትይ ነው አሁን አንቺ? አብንን እንዳትናገር ትይኛለሽ። ኦነግ አትበል ግን ኦሮሞ አትበል ትይኛለሽ። ማን ልበላቸው ታዲያ? አውሬ ናቸው እንደ ኦነግ ስብስብ? የኦሮሞ ልጆች እኮ ናቸው። ሌንጮ ለታ የኦሮሞ ልጅ ነበር። ዳዊት ኢብሳ የኦሮሞ ልጅ ነው። ሌንጮ ባቲ ኦሮሞ በሙሉ አክቲቪስት ኦሮሞ ኦነግ አልነበሩም እንደ አብዛኛዎቹ? አሁን ያ አመለካከት አይጠቅመንም፣ አዋጣንም፣ ያ መስመር አይጠቅመንም፣ ኢትዮጵያ ብትበተን አናተርፍም ብሎ ተራራውን ገፍተው አልገፋላቸው ሲል ነው ወደ ኢትዮጵያዊነት የመጡት። ከዚህ 2 ዓመት በፊት ሌንጮ ለታ በኢትዮጵያዊነታችን ነው አሁን የምንታገለው፣ የዛ ዘመን አይዲዮሎጂና የዚህ ዘመን አይዲዮሎጂ አንድ አይደለም ሲል ሌንጮ ለታ ምን ብዬ ነው የታገልኩት? ወደ ኢትዮጵያዊነት መምጣት ጥሩ ነው። ተሳፋሪውን ባቡር ውስጥ ጥለ መሪዋን ፉርጎ ብቻ ቆርጣ ኢትዮጵያዊ መሆን አሁንም ለኦሮሞ እና ለኢትዮጵያ ፈተና ነው ብዬ ሌንጮ ነው የወቀስኩበት ጊዜ አስታውሱ ቪዲዮ። አሁን የቀረው ፉርጎ ወደ አዲስ አበባ በነለማ ጥበብ መግባቱ ኢትዮጵያዊውን ያስደስታል። እንደውም ኢትዮጵያ እንድትኖር የምትፈልጉ ለወያኔ ካምፔንና ለጠባብ ኦሮሞ ያልተሸነፋችሁ ሰዎች ካላችሁ እንደውም ይሄንን የሆነ ወታደር ውጡና ተቀበሏቸው። ቀድም ያልኩት ነው የሚሆነው። ድልድዩን ሰውየው ገንባልኝም በወንድሜ ቤት መሐከል ብሎ ሲያስብ የነበረው ግንበኛ ወደ ወንድሙ ቤት የሚሄደውን መንገድ ዘርግቶ እንዳስታረቃቸው ሁኑ ብልጥ ፖለቲከኞች ከሆናችሁ። እና አምቦ እኮ አዲስ አበባ ውስጥ ሆኖ የሚያስፈራሩት ኢትዮጵያዊነት ስለሚያናድዳቸው ነው። ምክንያቱም እንዲህ ሲባል ነው ኢትዮጵያዊ ኦነግ መጥቷል ትወጣታለህ ከዚህ ከተማ እነለማና እኮ ነው ካምፔን እያደረጉ ያሉት። አይገባችሁም እንዴ? ኦሪጂናል ግን ኦነግ ያናደዳቸውን በኦሮምኛ ስሙ አሰሙም እንጂ ኦሮምኛ ብታዳምጡ ኖሮ ኦነግ ትጥቅ ፈቶ መግባቱን ኦሪጂናል ጠባቦቹ አልወደዱም። ጉድ አረገን መሳሪያ አስፈትቶ እንዲያድርጎ ምን አድርጎ ሸጠን ከዛሬ በኋላ ተመልሰን ኦሮሚያ መጠየቅ አንችልም። እንደዚህ ለፍተን ስንት መስዋዕትነት ከፍለን ወደ ኢትዮጵያ ወደ ምኒልክ አንመለሰን። አብይ አህመድ እኮ ብሔር የሚባል ፓርቲ የለም እያለ ነው አፉን አውጥቶ እያሉ ለቅሶ ላይ ያሉት እኮ አክራሪ ኦነጌዎችና አክራሪ ወያኔዎች ናቸው። እንዴት ነው ኢትዮጵያኖች ታዲያ ሊናደድ የሚገባው? ንገሩኝ እስኪ በምን መስፈርት? በአበባ ነው ልንቀበላቸው የምንፈልገው? እንኳን ዌልካም ወደ አባታቸው አገር ወደ ኢትዮጵያዊነት መምጣታቸው። ታዲያ ኢትዮጵያን ቢያስተዳድሩ መሪ ቢሆኑ ምን ችግር አለው? ምሩን እኮ ብለን ስንጠይቅ አልነበር እንዴ? ኢትዮጵያን እንምራ በሉ። ኦሮሞ ትንሽ ህዝብ አይደለም እያልን አልነበረም ወንድሞቼ? ስላልነበረ ምን የጮኩት? አሁን ደግሞ ኦሮሞ ኢትዮጵያን ከመራ ያጠፋታል ብዬ ልጮክ? ወይስ እነሱ እንደሚሉት በቃ ኦሮሞነቴን ክጄ ሌላ መንደር እንድገባ ትፈልጋላችሁ? እኔንም እኮ ኦነግ ነው የምትሉኝ። ኦሮሞ የሆነ በሙሉ ስለ ኢትዮጵያ ስለ አንድነት ከተናገረ አገር አፍራሽ ነው። እና ማን ነው ኢትዮጵያን እንዲመራ የምትፈልጉት? ኦሮሞ አገር ለማዳን ብቻ ለጦርነት ነው የሚፈልገው? ይሄንን የሚሉት ኢትዮጵያ እንድትጠፋ የሚፈልጉ አክራሪ ከጀርባቸው ሌላ ሻንጣ ተሸክሞ የሚሄዱ ኢትዮጵያን የሚትሉ ኦሮሞ ውስጥ አሉ። ወያኔዎች የተሸነፉ አሉ። እነሱ ናቸው ተጋብተው የሚጮሁት። በምንም ተአምር ለማና አብይ ሌላውን ኢትዮጵያዊ እንደናንተ እንደምትሉት ገፍተው አይደለም አጥፍተው ኦሮሞን አንግሰው ሌላው እንዲበላ። አንደኛ በባህሪ ኦሮሞ በአፉ ክፉ ይሁን እንጂ ሆዱ እንደዛ ጨካኝ አይደለም። ልንገራችሁ
የሚሰርቡኝ ኦሮሞዎች ይገርማቸዋል እናርዳለን እንገላለን ይሉና አጠገባቸው ሲሄድ አቦ ካሌሰኑ ሩኩቴም ይላል ትናንት መታን አይደለ ብሎ ነው እቀፍ አርጎኝ የሚስቁት ይገርመኛል ሆዳቸው ውስጥ ምንም የለም አፋቸው ነው እንደ በቀቀን የሚጮው ዛሬ እኮ አርበጥብጣችሁ ሽንት በጥብጣችሁ ቤታችሁ በፖፖ አስቀምጡና አፍራሽ ሲመጣ ድፉ የሚል እኮ ሽማግሌ እየሰማን ነው ይሄ አሁን አማራ ነኝ ነው የምለው አማራን ወክሎ ነው አራውን በጥብጥ የሚል አማራ አለ አሲድ በአዲስ አበባ ውስጥ 2 ብር በሚገዛበት ዘመን አርህን በፖፖ እረና በጥብጠ በሽንት አዘጋጅተ ፖሊስ ይመጣ ድፋ የሚል ሰው አማራ ነው ብለ ነው አሁን እሱን የምታስበው ለኔ ቤታ አማራ የሚባለውን ህዝብ ማንቋሸሽ ማሰደብ ነው ለኔ ጻራ አማራ ነው ያልተው ዓለም በቀረር ሰው መግደል በጀመረበት ጊዜ አባቶቻችን እንኳን ከድንጋይ ቢላዋንና ጦርን በሰሩበትና በተዋጉበት ዘመን ውስጥ ያለፈ ህዝብ አርህን በፖፖ አርተ ሽንትን በፖፖ አርገ ፖሊስ ይመጣ ድፋ ብሎ የሚናገር አማራ ነው ብለ አሁን አማራ ነው ብለ ተደግፈዋለህ ይሄ የሰከረ ጭንቅላት ነው ደደብ ጭንቅላት ኋላ ቀር ጭንቅላት ሄት ጭንቅላት ፍቅርን መስበክ ለሱ አልተፈጠረበትም ፍቅር ለሱ ምላስ አልተገጠመም ጥላቻና ሊነት ነው ለሱ ወዳጅ ስለዚህ ወንድሞቼ ኢትዮጵያኖች አንሸወድ ዛሬ ኦሮሞን እንደ ጠላት ፈርጆ የሚጮው በሙሉ በቀቀኖች ኢትዮጵያን የማይፈልጉ ናቸው ህዋትና ትናንት ኢትዮጵያን ካልበተንን ኢትዮጵያዊ መሆን ኦሮሞ አይጠቀምም ያሉ ሰዎች በሙሉ ኢትዮጵያ ገብተዋል በሙሉ እነሱ ኢቦላ ናቸው ለማ አብይ እነዚህ ሰዎች ኤርፖርት ውስጥ ላብራቶሪ መርመረ መርፌ ወቅት አድናቸው ካልሆነ አሁን ያዛችሁትን ሐሳብ ይዞ እነ ሊባን እኮ ገብተዋል ኢትዮጵያ የተበተነችው አነች ለኦሮሞ የምትጠቅመው የሚባለው አዲስ አበባ ውስጥ እኮ ነው ያለው ያችን ሴት አሳምኖ አፍርሽ ይሄንን የነፍጠኛ ቤት ሲል ለማ ደግሞ ሁሉንም ኦፒዲዮ ወይ ከኦፒዲዮ መልቀቅ አለበት እንጂ ኦሮሞ ተወካይ ነኝ ብሎ ሁሉንም በአደባባይ ወጥቶ ከቆመ ህዝቡ በሙሉ የኦነግ ደጋፊ ነው የሚሆነው ዳዊት ኢብሳን ነው የሚመጣው ስለዚህ አመራርነቱን ሊያጣ አይፈልግም አላማው እንዲከሽፍበት አይፈልግም ስለዚህ ህዝብን የሚያሳምንበት የፖለቲካ ፕሮፓጋንዳ በሙሉ ከልቡ ነው የተናገረውና ኢትዮጵያን ሊያጠፋ ነው የፈለገው በአፉ ሱሴ ያለኝ በሆዱ ግን ኦነግን ሊያነክስ ነው ትላላችሁ እንገንጠል ካላሉ ኢትዮጵያ ላይ ኦነግ ነክሶ ኢትዮጵያን ከገዛ የሚናደድ ኦሮሞ አለ እንዴ ኢትዮጵያ ያለ እኔ እኮ ኢትዮጵያ ምሩ ነው ያልኳቸው ያለው ሁሉንም አገር ኦሮሞ በዛች ወታጠረችዋ መንደር አይደለም የሚለካው ሰፊ ህዝብ ነው የሌሎችን ህዝቦችና ጭቆናና መከራ ድምጽ የሚሆን ህዝብ ነው ቢየነው ማምነው ዛሬ ደግሞ ኦነግ አዲስ አበባ ገባ የታዲያ የትግባ የትግ እንዲገቡ ነው ይፈልጋሉ እንደውም ቤተ መንግስት ተቀበሏቸው አዲስ አበባው ዌልካም ኢትዮጵያዊ ሆኖ መምጣታቸው ይሄ ኢትዮጵያዊና አናድድ የሚያናድደው ኢትዮጵያዊ መኖሯ የተበሳጨ ሰው ነው እንዴት ትጥቁን ፈቶ ገባ ብሎ የሚናደድ እንዴት ወደና አብይ ተቀላቀለ እንዴት ወደና ለማ ተቀላቀለ የሚል ኢትዮጵያዊ ነው ወያኔ ነው የሚያናድደው ጠባቡ ኦሮሞ ነው የሚናደደው ምክንያቱም የተበተነች ኢትዮጵያ ነው የሚፈልጉት እስኪ የለማንና የአብይን ቃል ብቻ ያስተረጎማችሁ እነሱ ላይ ካምፔን ከምታረጉ የዶክተር ጸጋዬ አራርሳን የእስቄልን የጆዋርን የሌሎች ኦሮሞ አክቲቪስቶች ምን ይያሉ እነሱ ላይ ካምፔን እንደሚያረጉ አስተርጉሙ እስኪ እነሪኦት ሌሎች የኦሮሞ አክቲቪስቶች ፖለቲከኞች ምን ይያሏቸው እንደሚሉ ለነለማ እስኪ እሱን አስተርጉሙና አሰሟቸው ሻጡን እኮ ነው ያሉት በቀን ሻጡን ኢትዮጵያ የሚባል ኦሮሞ የምትባል ስም እንዲኖር እየፈለጉ አይደለም ለማና አብይ ያሉ ነው ለምን እነሱን አስተርጉማቸው አታሰሙም ለምን አታሰሙም ከኦሮሞ ፓርቲ ያሉትን አክቲቪስቶችና ፖለቲከኞች
ምን ይያሉ እንደሆነ ለነለማ ለምን አታሰሙም በዚህኛው ፓርት ብቻ ለምን ትተረጉማላችሁ ምክንያቱም ከኢትዮጵያኖች ጋር አጣልታችሁ እነሱ ወደዛ እንዲሄዱ ወይም ከወያኔ እንዲቀላቀሉ ስለምትፈልጉ ብቻ ነው ኦሮሞ በዛ እነለማ ላይ የሚወረውረውን ድንጋይ መተርጎም አትፈልጉም መናገር አትፈልጉም ያኛው ፓርት ስለሚጠቅማችሁ ሰውም እንዲሰማ አትፈልጉም በዚህኛው ፓርት ብቻ ለምን መተርጎም ተፈለገ ወያኔ ድጋፍ ስለምትሰጡ ነው አንደልከበል ይሄን ለኔ አይነት ፖለቲከኛ ለኔ አይነት ፖለቲካ ውስጥ ላደገ ሰው ለኔ አይነት በማይምነት አንደበት ሁሉን ነገር አብጠርጥሮ ለሚያቅ ለኔ አይነት የወያኔ መርዝ ውስጥ ያደገ ሰው ቶናችሁ ከየት አካባቢ እንደሚመነጭ በደንብ ነው ማቃት ለሌላው ሊመስለው ይችላል እስኪ እውነተኛ ሰዎች ከሆናችሁ እነ ጸጋዬ አራርሳ እነ እስቄል ሌሎች ኦሮሞ አክቲቪስቶች ኦኤምኤን ላይ ቀርበው የሚናገሩትን ንግግር ተርጉሙና አሰሙ እንዴ በዚህ እሳት እንዴት ይሆኑ እነዚህ ልጆች እንዴ ምን ይሆኑ ነው የምትሏቸው እኔ ከዚህኛው ያለ እሳት ከኢትዮጵያዊ በኩል የሚነሳባቸው እሳት ለኔ ቀላል ነው ምክንያቱም እውነታውን ነገ ህዝብ ስለሚረዳው የሚያሰጋኝ በኦሮሞ በኩል የሚነድባቸው እሳት ነው ጆዋር እኮ ዛሬ ለም አብይ የዋት ካድሬን አርተረውና ባለፈ የታሰሩ ሰዎች በሙሉ ለፖለቲካ ፍጆታ እኮ ነው ይያለ ያለው አንድም ሙስና ይሰራል ታሰረም እኮ ነው ይያለ ያለው እነ በረከትም የታሰሩት ለፖለቲካ እንጂ ለሙስና አይደለም ይያለ ነው እኮ ጆዋር ያለው ለምን እሱ ተርጉሙና እስኪ እሱ ላይ አስተያየት ለምን ነው እንደዚህ የሚለው በዚህኛው ፓርት ብቻ ፈልጋችሁ ከምትተረጉሙ በዛኛ በኩል ኦሮሞ አብይ ላይ የሚወረውረው ድንጋይ እስኪ ተርጉሙና ለኢትዮጵያ ህዝብ አሰሙ ያኔ ኢትዮጵያ ህዝብ ከሁለቱ አቅጣጫ የትኛው ነው ጥሩ ብሎ ሊወስድ ይችላል አንዷን ፓርት ብቻ ነው ፈልጋችሁ የምታስጨዋል ለምን ወያኔ የሚፈልገው ፓርት ነው እናንተ ለኢትዮጵያ ህዝብ ማስማማት የምትፈልጉ የዛኛውን ፓርት አትፈልጉ አሃ እነዚህዎቹ ለካ እንደዚህ አብይና ለማን የሚጠሉት እውነተኛ መንገድ ላይ ስላሉ ነው እንደሚሉት አቃላችሁ የኔ ወታደሮች ሸገር ይግቡ እዚህ ብርድ አልቻልቱም ያንቺማው ያ አሬም የሚበጠብጠውን ሰውዬ ወታደሮቹን ይዘው ይግባ ኤሌፍ እንደውም ለጉንፋን መድኃኒት ጉንፋን አሞኛል ያልሹ ጠይቁ ያንን አር በጥብጡና በፖፖ አስቀምጡ ያለው መድኃኒቱን ነው ያቀ ይሆናል ለጉንፋን የሚሸት ነገር ወታደርሽናው ከዚህ ከብርድ ሀገር ይዞ መግባት ይቻላል አዲስ አበባ የሁሉም ኢትዮጵያዊ ሀገር ነች እነዚህ ልጆች ደግሞ አብዛኛዎቹ ከአዲስ አበባ ውስጥ የዱ ኦሮሞዎች ናቸው ከለገጣፎ ከሰበታ አሁን እነዚህ ልጆች መቼ ነው ሄዳችሁት ብላችሁ ወታደሮቹ ብትጠይቁ ከ2014 ነው አብዛኛዎቹ በግርግሩ ጊዜ እነ አባዱላ እነ ሙክታር ከዲር ሊያስሯቸው ሲሉ የጠፉና ኦነግ ውስጥ የተቀላቀሉ የሱሉልታ ልጆች የቡራዩ ልጆች የሰበታ ልጆች የለገጣፎ ልጆች ያኔ ታፍሶ ሊታሰሩ ሲባል ኦነግ ውስጥ ሮጠው የገቡ ልጆች ናቸው ኦነግ ነን ብሎ በራሳቸው ተደራጅተው ኦነግ እኮ በአንድ ራሱ አይታወቅም እዛም የታጠቀው ኦነግ ነኝ ብሎ ነው እየታገለ የነበረው እነዚህ ልጆች ታዲያ የት እንዲሄዱ ነው የሚፈልጋችሁ እስኪ እውነት እንነጋገርና ባህር ዳር እንዲሄዱና አማራ ክልል ላይ ነው እንግዲህ የኦሮሚያ ዋና ከተማ አዲስ አበባ ውስጥ ነው ያለው የፕሬዝዳንት ቢሮ እንትን ነው ያለው እነዚህም ፕሬዝዳንቱ እዛ ተቀብሎ ዌልካም ካላላቸው የት እንዲወስዷቸው ነው እስኪ ይፈልጋችሁ ኦነግ አዲስ አበባ ገባ ብላችሁ ምታስጨው እንደውም አዲስ አበባ ህዝብ ነው ኑ እንኳን ወደ ኢትዮጵያዊነታችሁ መጣችሁ ከተሳሳተ መንገድ እንኳን ተመለሳችሁ ወንድሞች ብሎ ሊቀበለው የሚገባው አዲስ አበባ ህዝብ ነው አቆርፍም የአዲስ አበባ ህዝብ ኢትዮጵያዊ ነኝ ብሎ ለመጣ ኦሮሞ እንግዲህ አይ ኦሮሞ የሆነ ሰው ኢትዮጵያ ላይ ስልጣን መያዝ የለበትም የሚባል አቋም ካለ እሱ እንግዲህ ሌላ ስሜት ነው የሚሰጠው እኔ ደግሞ እየጮኩ ያለው ኢትዮጵያ የኛ ናት እንምራ በሉ እንጂ ኢትዮጵያን እናጥፋት በሉ ይያልኩ ነው ሲጮህ የኖርኩት እኛ ኢትዮጵያዊ ነን ይያልኩ ነው ያለው
እናንተም ስትበሉ እንምራ አይሉም ኢትዮጵያን እንበትን እንዴት ይላሉ ስትሉኝ አልነበረም እንምራ በሉ ሲሉ ነው የሰማው ዛሬ ደግሞ ሲመሩ ኦነግ ነው አብይ ኦነግ ነው ለማ ኦነግ ነው መስፍን ኦነግ ታዲያ ኦሮሞ በሙሉ ኦነግ ነው ኢትዮጵያ ውስጥ ምንም ስልጣን ሳይዝ በኦነግ ተፈርቶ መሪ መሆን ማይችል ከሆነ እሱ ሌላ ተአምር ነው ለኔ የሚመስል አንድ የሆነ ኦሮሞ የሆነ ነገር ተካነሳ ይሄ ኦነግ ይሄንን የሚያስጨው ወያኔዎቹ ናቸው ምክንያቱም በኦነግ ስነ ልቦና ሰው ውስጥ የተሳለው ይታወቃል 27 ዓመት ኦነግ ኦሮሞ የሚባል ሰው የሆነ ቃሉ መጥፎ ከተናገረ ይሄ ኦነግ ነው በቃ ሰው ሊያርድ ነው ይሄ ፕሮፓጋንዳ ሰው ውስጥ በፍራቻ ተጠቀምጧል ኦነግማ ከሆነ ሌንጮ ለታን የሚበልጥ አውራው አለ አይደል እንዴ ሌንጮ ነው እኮ ኦነግን የመሰረተው ችግሩ ተሳፋሪውን ጥሎ እሱ ወርዶ ስለመጣ ነው እንጂ ኦሪጂናል ዋናዎቹ እኮ በኤርፖርት እኮ ነው የገቡት በአውቶቡስ አይደለም የገቡት በኤርፖርት እኮ ነው የተቀበሏቸው በአበባ ኦሪጂናሎቹ ዋናዎቹ መስራቸው እነዚህ አውራኑን አጅቦ የሚሄዱ ንቦች ወደ አዲስ አበባ መምጣት የአዲስ አበባን ህዝብ ያስደስተዋል እንጂ ምን ነው የሚያናድደው ምን ነው እስኪ የሚያናድደው ኦሮሞ በሙሉ ኦነግ ስለሆነ ግን ስልጣን አይሰጠውም ከተባለ እሱ ሌላ ነው በሱ እኔ ሐሳብ አልሰጥበትም እንደዚህ አይነት ፍርድ የሚፈርድ ኢትዮጵያም ካለ ይገርመኛል እኔ ግን ስጮ የነበረው ኢትዮጵያ የኛ ናት ብላችሁ ምሩ አታሳንሱ ኦሮሞ ህዝብ ትልቅ ህዝብ ነው ቅርንጫፍ አይደለም የሚገነጠለው ግንድ ነው መሃል ላይ ያለው እቺ ሀገር እስከ አድዋ እስከ ጎዴ ኢትዮጵያን ለማቆም ታሪኩ መሰረታት እንጂ የሚታወቀው አፈረሳት የሚል በኦሮሞ ታሪክ ውስጥ አላነበብኩም ባንዳ ሆኖ አገሩን የሸጠ ኦሮሞ አልሰማው አዲስ አጋ እንኳን ለሀገሩ ሮም ላይ የሰራው ጀግንነት ኢትዮጵያን ኦሮሞ የሚያኮራ እንጂ አንገት የሚያስደፋ አይደለም አገር የሸጡ ወያኔዎች የወያኔ ልጆች ባንዳዎቹ እኮ ኢትዮጵያዊነን ብሎ 27 ዓመት ኢትዮጵያን ዘርፈዋል አንድ ቀን በኢትዮጵያዊ ስነ ልቦና አምነው ማቁ ኦሮሞ ግን የሚታወቀው ያችን አገር በመገንባት እንጂ በማፍረስ አይታወቅም ታሪክ የለው ይሄ ህዝብ አገር መምራት ነው ያለበት እንጂ አገር ልበትን የሚል ታሪክ አትዝቀጡ ስል ነው ይጮቁት ዛሬ ደግሞ ኦሮሞ ኢትዮጵያን አትምራ መምራት የለብን በየልጩ እንዴ ልጩ እስኪ ንገሩኝ ወንድሞች አው ሰው በመሪ ስተት ሊፈጥር ይችላል የአመራር ችግር የብቃት የኡቀት በተመደበበት ቦታ ችግሮች ሊኖር ያ ችግር ለምን ተፈጠረ በየገን ታገላቸዋል ስተቶችን ሳይ አገር ለምን መራግ በየገን ካምፔን አላረግበት ይሄንን ነው ለዛሬ ማለት የምፈልገው ንቁ ኢትዮጵያኖች ዛሬ የተጋቡት ሁለት ቡድኖች ናቸው ሁለቱ ቡድኖች ማን ናቸው የተሸነፈ የወያኔ አመራርና ኢትዮጵያ መሆን የለባትም ብሎ የሚፈልግ ጠባብ ኦነግ በጀርባው በፍለፊቱ ኦሮሞ ከጀርባው ሌላ ሻንጣ የተሸከሙ ኦሮሞዎች እንደ ወያኔዎቹ ከፍለፊቱ ኢትዮጵያ ናቸው ከጀርባቸው ግሬት ትግራይ ናቸው ከፍለፊት ኦሮሞ ጥያቄ ነው የሚያነሱት ከኋላቸው ስሙን መጥራት ማልፈልግ አላማ ያላቸው ቡድኖች ናቸው ተጋብተው ኢትዮጵያ ማፍረስ የሚፈልጉት ለዚህ ኢትዮጵያኖች መተባበር አለብን ወይ ለኛ ለማና አብይ እኮ ኢትዮጵያዊ ሱሴ ብሎ በአፍን ለፊት ሚዲያ ላይ መናገሩ ብቻ ለኢትዮጵያኖች ድጋፍ እንጂ አፍራሽ አይደለም አፍራሽ አይደለም ይጣቅመናል ዋናው የፈረስነው በሚዲያ ነው የምንገነባው በሚዲያ ነው ኢትዮጵያ ሱሴ ስላሉ መከሰስ አለባቸው ታዲያ ኢትዮጵያ ትፍረስ የሚል መሪ ነው እንደምትፈልጉት ከኦሮሞ እንደ ሊበነገው አይነት ሰው ነው መስማት የፈለጋችሁ ከኦሮሞ የተበተነች ኢትዮጵያ ነው የምንፈልገው የሚል ኦሮሞ ነው የምትፈልጉት
ኢትዮጵያ ሱሴሲ አታለለ ኢትዮጵያ ትፍረስ የሚል ተሞ ኦኔግሮ አገር በታይ ነው ትላላችሁ የትኛውን ይሁኑ ነው የምትሉ መስፍን ዛፍ ላይ ቅቤ ተቀበለካል ወይ አሁን አንተ ፖለቲካ ወራህ ማለት ነው ምክንያቱም እንዲህ ነው ከንግግር ውስጥ ሰው ቶፒክ እንዲሰረቅ እያረጋችሁ የዘመታችሁት የወያኔ ካድሬ ሚሊዮን ነው የተበተነው በጫላና በከፋለው ስም በሁለቱ ነው መጫወት የሚችሉት በአንድ ንክኔማቸው ኦሮሞ መብት ተከራካሪ ናቸው በአንድ ንክኔማቸው የአማራ መብት ተከራካሪ ናቸው ሁለቱም ጸረ ኢትዮጵያኖች ናቸው እንዴ ተስፋዬ ገብረአብ ኢትዮጵያን የሚወድ ሰው ነው እንዴ ተስፋዬ ገብረአብ የኦሮሞ ተከራካሪ ነው ይሄ ማመር ስልጤ ለስልጤ አንድ ቀን ተናግሮ አያውቅም ይሄ ካይሮ ያለው ሁሌ እሱ የሚቆረቆረው የኦሮሞ ጉዳይ ነው ከስልጤ ተወልዶ የስልጤ መብት ማነሳ ሰው የኦሮሞ አፍቃሪ ሲሆን ይገርመኛል እንደው እኔ ጅል ሞኝ ነኝ ሌላው ጅል ሊጃጃል ይችላል ለንደኔ አይነት ሰው ግን ልታጃጅላችሁ ማመር ስልጤ አንተ ኦሮሞ ተቆርቋሪ የኦሮሞ አፍቃሪ ስልጤ የተወለድክበትን ስልጤ ስም አንስተ አንድ ቀን በስልጤነት ኮርተ የማታወራ ሰውዬ የኦሮሞ ተቀርቃሪ ያብቹ ያባገዳ ልጅ ስትል እንደ በቀቀን ስትጮቱ ውላል ከኔ በላይ አንተ ኦሮሞ ሆነ የኦሮሞ ፔን ተሰምቶ ዶሮን ሲያታልሏት ውሃውን ምናሞቀው ገላሽን እንዳይበርድሽ ነው አሏት አይነት ሰዎችን እየሰሙ የሚናደዱ ሰዎች ይገርሙኛል ስልጤ ክልል እኮ ከስንትል አባታቸው በእናታቸው ትግሬ ወይም በአባታቸው ስልጤ በአባታቸው ትግሬ ማታ አይደሉ እንደዛ ፍልጠኛ አቀላጥፎ የሚያወሩ የትግራይ ተወላጆች ወሊሶስ ባለሆቴሎች ባለመደብሮች ከስልጤ ተጋቡ ከስልጤ ተዋለዱ የወያኔን ድራማ አተነው ነው እንዴ ቄስና ሞሎክሴ ሆኖ ሲሰልሉ የነበሩ ሰዎች ናቸው እኮ ምስቶቻቸውን እኮ ቡና ቤት አስቀጥረው ቡና ቤት ሰወንድ ጋር እየተኛች የምትሰልል ደረጃ ሄዱ ናቸው እኮ ወያኔዎች ለማቋቸው ሰዎች ሊመስል ይችላል እኔ ግን በደንብ የወያኔን ድራማ ስለማቅ ገና ሰው ምን ሲያወራ እቺኛው የኔ ዘመዶች ናቸው ማለት የዋ ግን እንደ አቶ ይትባረክ አርበጥብጡ የሚል ሞኛ ማራ ደሞ አለ በወያኔ ሜንታሊቲ አርበጥብጣችሁ በፖፖ ቤት አስቀምጡና ፖሊስ ይመጣ ቤት ድፉ የሚል መካሪ የዋው በአንተ አይነት ጭንቅላት ተሸውዶ ለአማራ ነው ወይም ለኦሮሞ ነው የታገልከው ብሎ የሚጠብቅ ማለት ነው እንደ ጋሽ ይትባረክ አይነቱ በ21ኛ ክፍለ ዘመን አባቶቻችን ድንጋይ ጦርና መሳሪያ አድርገው የታገሉ ዘመንን ያለፉት ዛሬ አሲድ በ2 ብር አዲስ አበባ ውስጥ እየተሸጠ እሱ ለኢትዮጵያ አማራ መብት ማስከበር አራያችሁን እሩና በፖፖ ሽንትና አርበጥብጣችሁ ከዛ ሲመጡ ፖሊስ ላይ ድፉ ብሎ የሚመክር የዋ አማራ አለ ይሄ አሁን ጭንቅላቱ ሰውነቱ አማራ ነው በማመር ስልጤ አይነት ተሰብኮ ደግሞ የዋ የሆነው ነው ስለዚህ ኢትዮጵያኖች ንቁ በጥንሽ ነገር አደምቡ እኔ ልንገራችሁ ምታምኑኝ ከሆነ እኔ እቺን ክርህና ሰው አውልቅ አንገቴ ላይ ቢለኝ ግብጽ ላይ እንደ ታረዱት ልጆች ነው አንገቴን የምሰጠው ኢትዮጵያዊ ጉዳይ ላይ ሰዎች ቢመጡብኝ እንደዛ ነው የምታረደው ለማ ሆነ አብይ ሆነ ኦሮሞ ሆነ ጃንካ ሆነ ጃምባው ኢትዮጵያውያኖችን በትኖ አንድም ቤት ለመደገፍ የሚመጣ ቡድን ካለ እኔ ራሴን ነው ቀድሜ ማስገድለው ኢትዮጵያኖችን ለማታለል ኦሮሞን አንደርከበሮንኘ ኦሮሞ የሚባል ቋንቋዎችን አንግሼ
አማራ የሚባለውን ቋንቋ አጥፍቼ ትግሬ የሚባለውን ቋንቋ ድምጥማት እንድጠፋ አልታገልም ዜጎች በሰውነታቸው እኩል የሚኖርባትን ኢትዮጵያ ማየት ነው እኔ ሰው በመሆናቸው ሶማሌ ተወልዳ ዋይት ሃውስ ቁጭ ብላ ስለ ኢራቅ የምትከራከር ፖለቲከኛ እያየው ኢትዮጵያ ውስጥ የተወለዱ ኢትዮጵያኖች አንተ አማርኛ ተናጋሪ ነህ አንተ ኦሮምኛ ተናጋሪ ነህ አንተ ሰፈር አንተ አልልም ያደጉት አገር ውስጥ መኖሬን ራሱ አገሪቷን ራሱ አሜሪካን ራሱ እንደማሰደብ ነው ራሴን መቆጥሩ ለኔ እንጮሮር ነው የሚገባኝ እንጂ አሜሪካ አይገባኝ በሐሳብ ልዩነት ተቆርጦ የሚኖርበት አገር እየኖርኩኝ አባቶቼ በ18ኛ ክፍለ ዘመን ያላረጉትን ፖለቲካ አላራምድም ስለዚህ ይሄን ማለት ነው መፈልገው ቀን መልካም ቀን ሁሉኝ ዋሉልኝ ተኮስኩ አይደለ ተኮስኩ ተገላገልኩ በቃ ኦሮሞም ከኢትዮጵያን ከመመተን ኢትዮጵያዊ ኩሩ ሆኖ መጣልኝ ተመስገን ጌታዬ በቃ አሁን ሁሉ ነገር ሆነ በቃ እኔም አሁን ስሰራ ነው ጧት ሰርቼ ነው የመጣሁት መተኛት ነበርብኝ ግን እንዴት አድርጌ ልተኛ ለሊት ነው የወጣሁት ሽቁል ማንንም ደሞዝ የሚቆርጥልኝ እኔ ጸጋዬ አራርሳ እንዳለው 700 በቤጅ አብይ እንኳን ሊከፍለኝ መፈጠሬን ራሱ እንጃ የሚያውቅ አይመስለኝም አንዳንዶቹ ስሜን አላቅም ብሎ ስሜን የጠራ ሰውዬ 700 ብር ላንተ አይከፍልም ልትሉ ትችላላችሁ እኔ እውነት ነው የምላችሁ ሸቅዬ ማድርሰው ምንም እኔ ሞትን በገንዘብ እንደማይታለፍ በኢትዮ ኤርትራ ጦርነት አይቻለሁ ከዛ በኋላ ኤችአይቪ ኤድስ ላይ የሰራው ዘመን ሁለት ሰው በአንድ ጉርጓድ የቀበርኩበት 120 ብር አጥቼ 10 ብር መድኃኒት ማግዣ አጥቼ 100 ብር 60 ብር ለጉርጓድ መክፈያ አጥቼ አንድ ጉርጓድ ውስጥ ሁለት ሰው የቀበርኩበት ዘመን አዳማ ላይ አሳልፌያለሁ ያንን በቪዲዮ በፎቶ አለኝ እነዛ ሰዎች እኔ ብሆን ኖሮስ ገንዘብ ያድነኝ ነበር ብዬ ነው ማስበው ያድነኝ ነበር ኤርትራ ጦርነት ልሙት ብዬ ስንቱ ሞትን እየፈራ እኔ ሞትን ፈልጌ እጄ ጥይትን ቢያለችኝ ሰውዬ ገንዘብ ህይወቴን እንደማኖረኝ በርግጠኝነት ነው ማም በዚህ ጽኑ እምነት ነው ያለው ኢትዮጵያን በገንዘብ ሳይሆን እድሜ በዘላለምን በህይወት እዚህ ምድር ላይ ትኖራለ ኢትዮጵያን አሳልፈ ሽጣት ብሎ ገንዘብ የሚያመጣልኝ ቢኖር አልሸጣት በምንም ታም በዚህ ነው ማም መልካም ጊዜ መልካም ቆይታ አብይና ለማን ማስበው ስለገባይ ነው መስመራቸው ለምን ይሄንን እንዳወሩ እንዴት እንዳወሩ የሆነ ደባ ቢኖራቸው ግንባር ቀንደም ነው ምኖረው ኦሮሞ ከሆነ ጆዋርንም ለምንድነው መጣላው ለማን ለምንድነው መደግፈው ሌላውን ለምንድነው ኦሮሞ እና ሌንጮን ሌሎችን ኦሮሞዎች ለምንድነው መታገላቸው አምቦ ኡርጌን ለምን ይጣላለው ለምንድነው ለማ ማገርሳን መደግፈው እናቴ ወልዳ ይሰጠችኝ አባቴ ወልዶ ይሰጠኝ ወንድሜ ለኢትዮጵያ ዋጋ የከፈለ ቪዲዮ ላይ ታጫዋል ደራርቱ ሁሉ ሄዳ ያየችው ባንዲራ አጠገቡ አርጎ ኢትዮጵያ እያለ ስንት ዓለም ላይ ሜዳሊያ የሰበሰበ ባንዲራ የሰቀለ ወንድሜ አዲስ አበባ ውስጥ ነው ያለው ለአገር ባለ ውለታ ይሆን እሱ እንኳን ሌላ አቋም ቢኖረው እሱ ፊት ቆማል እንኳን ለማ እንኳን መሐመድ ብዬው እንኳን ጣይሮ እንኳን ከበደ ብዬ እምደግፈው የለኝ በኢትዮጵያዊ ጉዳይ ብቻ ነው ሰዎችን እምደግፈው ይሄ ኦሮሞ ተናጋሪ ነው ይሄ አማራ ተናጋሪ ነው ይሄ ትግሬ ተናጋሪ ብዬ ደቦም ሆነው ሰው የለም በኢትዮጵያ መልካም ሰው ከሆነ መልካም ሆኜ ደግፋለሁ በኢትዮጵያ መርዝ ይዞ ከመጣ መርዙን ለማስተፋት እታገላለሁ ይሄ ነው ያውቁ ከዚህ ውጪ ሺ ዘመን እዚህ ዘመን አልኖር ካውሎዳ ተመስገን ጌታዬ ሎተሪ ደርሶኛ አይደለም እድሜ ለኤድስ ትልቁ አሜሪካ መጥቼ ኖር ያለው ጥሩ መድኃኒት አገኛለሁ ጥሩ ህክምና አገኛለሁ ቀሪውን ዘመኔን እኮ ዝም ብዬ መኖር ይችላል ግን እዚህ የመጣሁት እግዚአብሔር ከጥበቦቹ ብዙ ነገር ሰርቶልኝ እዚህ ያመጣኝ አምላክ እዛ ለሚራቡ ለሚጠሙ ለተጎዱ
ዜጎች ካልጮኩ ደግሞ ምኑን ሰው ነኝ ብዬ ነው ማስበው ምኑን ሰው ነኝ ምኑን ክርስትና እምነት አለኝ ብዬ ነው ማስበው ቀን ከሌሊት ምጮ አሁን ተመስገን ነው እኔ ጥሩ ሀገር ነው ምኖረው ጥሩ ጸረ ኤችአይቪ መድኃኒት አገኛለሁ ከእግዚአብሔር ጋር መኖር ይችላል ብዬ ሽቁል እያረኩ ልጆቼ መጥተውልኛል ፋሚሊ መጥተውልኛል ምንም የቀረብኝ ነገር የለም ከነሱ ጋር አሁን እውነት ነው ምነግራችሁ ከባለቤቴ ጋር እንኳን እየተጣላው በቃ አደገኛ ጥልስ ከመወዳት ባለቤቴ እሷ እንዳርፍ ነው የምትፈልገው ገብቼ ሰርቼ ገብቼ ከተኛው ማረፍ ፈልጋለሁ እነሱም ጸጥታ ይፈልጋሉ ዋይ ነው የምትለኝ በቃ ጮሃ ለኤርስ እንኳን ያን ሁሉ አመት ሰርተኮ ሌባ ተብለህ የተሰደብኮ መጨረሻ የከፈሉ ዋጋ አሁን ደግሞ እዚህ ላይ በቃ እግዚአብሔር ላንተ ይወጣ ነው ኤሚዬ ተይኝ እኔ ያንን ዋጋ የከፈለኝ አምላክ ያን ስለሰራው ነው እንጂ ባልሰራ ኖሮ ይሄ ዋጋ አላገኝም ነበር ስለዚህ ለቀጣይ ዋጋ ኢትዮጵያ ላይ ደግሞ ህይወቴን ከፍላለሁ ነው ይሄናል ቤተሰቤ ጋር እንኳን እየተጋጨው ነው ምጮው ለኔ ብዙ ነገር አርጎልኛል እግዚአብሔር እርፍ ብዬ መኖርበት ዘመን ነው ያለው ግን ያ ደግሞ ከንቱ ነው ለኔ ታንኪዩ መልካም ቆይታ